ልጅን ከሷ መነጠል ሴት አይደለሁም። ሲቀጥል ደግሞ መብትም የለኝም ከሷ መለየት መብታለኝ የለኝም። እኔ መናገር ያለብኝ እናገራለሁ፣ ማድረግ ያለብኝ አደርጋለሁ። ግን ልጅ ከናቱ ምለይ ሴት አይደለሁም በጭራሽ። ለምን እኔም ልጅ አለኝ፣ የልጅ እናት ነኝ። ከኔ ልጅ ሲወሰድ ምን ያህል ስሜት እንዳለው አውቃለሁ። ጥፋ ብታጠፋ ተናግረሻል። ከጎኑ አንተ ከእውነት ጋር ነው እኮ ጥፋት ተጠፋች አይደል? ጥፋትም ጥፋትነቱ ይኸውልሽ ምን መሰለሽ ቡዜ፣ አንድ ጣት እኮ ገማ ተብሎ ተቆርጦ አይጣልም አይደለ? የሆነ ነገር እያደረግሽ እኮ በዚህ ያክል መርገጥ ማለት እኮ ኦሬዲ ተቆርጦ እንደመጣል እኮ ተሻል ብያለሁ። አሁንም እላለሁ ነገም እላለሁ። ጥፋት ካጠፋች ደግሞ ያንን ነገር በመልኩ ማስተካከል እንዳለባት እሷ ማገዝ ነው እንጂ የባሰ ወደ ሌላ ሰማን ብላኛለች። በላይ ምን ታግዛለሽ? አንቺ ልጅ ምናምን እያልሽ አንተ ይኸውልህ ስማኝ ጥፋቷ ትንሽ ጥፋት አይደለም። እናንተ አሁን አጥላችሁ እንዴት እንዳያችሁት አይገባኝም። እኔ ቡዜ አይተሻል፣ ግን አንቺ ቪዲዮ አሁን ፎቶ ምናምን አይተሻል የሚባለው ስላየሁማ ነው እኮ እንደዚህ ብቻ ማሰብ አይደለም ሲጀመር። በነገራችን ላይ አሁን የገባኝ ነገር ቢኖር የዳኒ ሐሳብ ነው። ዳኒ መበቀል ይፈልጋል አብርሽን፣ ያንን ነው። አሁን አልተሳካለትም ነገሩን ማመስ ሊሆን ይችላል አላቅም። ማናችሁ ጅምብራችሁ ውጥንቅጥ ያወጣችሁት እንደሆናችሁ አላቅም። ብቻ ግን ከዚህ ውስጥ አስወጡኝ። አሁን ምን ወደ ዋናው መስመር መጣሽልኝ ቡዜ። አሁን ማን ነው ጥፋተኛ አልሽኝ? ዳኒ ነው አይደለ? ዳኒ ጥፋተኛ ከሆነ አንቺ ሩታን እያገዝሻት ትክክል አለመሆኗን እየነገርሻት ዳኒን ከህይወቷ እንዲወጣ ማድረግ አይሻልም? እሷን ከመናገር እርግጠኛ ነህ ወይ አንተ? እኔ ሲጀመር ማለት ነው ቀጥታ ብዬ ሚዲያ ፊት መውጣት ሴት አይደለም። መጀመሪያ አውርቻታለሁ። ትክክል አይደለም እየሰራሽ ያለሽው ነገር ሩታ ተመለሺ ብያለሁ። ይሄን አትክድም ራሷን ገባ ብዬ ግን አልሰማችኝም። ስላልሰማችን ምን ተፈጠረ? ከዚህ በፊት ተሰማይ ነበረ ብዙ ነገሮችን። አዎ ብዙ አሳልፈናል። ስለሷ መጥፎ ምንም ማውራት አልፈልግም፣ ምክንያቱም ብዙ መልካም ጊዜያቶችን አሳልፈናል። አሁንም ነገም ከነገ ወዲያ መገናኘታችን አይቀርም። ለምን ዘር አለ መሀል ላይ ገባ። ዘር እስካለ ድረስ እኔ ስለሷ እንዲናት ብዬ ማውራት አልፈልግም። ሰላም ውድና የተከበራችሁ የኔና የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ቆይታ ሰላም እንደሆናችሁ ተስፋ አደርጋለሁ። ያው ዛሬ ሁኔታ የሚያወጣ ቪዲዮ ነው ይዤ የመጣሁት። ያው እዩንም ጠርቻለሁ፣ ቡዜንም ጠርቻቸዋለሁ። ያው እዩ ቡዜ በሌለችበት ብዙ ነገር እያማት ነው። ቡዜ ደግሞ የምታደርገው ነገር ትክክል ነው። እያያችሁት ከሆነ ሁኔታ ነው እየተናገረች ያለችው። ያኔ ጥሩ በምትሰራ ሰዓት ሩታን እየደገፈች ነበር፣ ወንድሟ ሆኖ ሩታን እየደገፈች ነበር። ዛሬ ላይ ግን ሁኔታውን ማውቃ ብዙ ነገር እንትን ብላለች። ወደ ወንድሟ ሄደች ምናምን እያላችሁ ነው። ይሄ ደግሞ እዩ ምናምን የሚባለው ብዙ ፈረንጁ አላችሁ ብዙ ነገር ስምታጠፉ እና ዛሬ ሁኔታውን ይናገራል። እዩ ጠርቼዋለሁ። ብዙ የሚያስጠላ ነገሮች እያወራ ነው እሷ በሌለችበት የሚያስጠላ ነገር ነው። እና ልጁ ደግሞ ከዛ ፊት ስለ ደስታም ነግሬያቸዋለሁ። ደስታ መጥፎ ሰው እንደሆነ ጥሩ እንዳልሆነ ፈረንጁም ለሷ ጠቅመዋት አይደለም። ከማንም ሊወስደው አይችልም። ልጁ ከደስታ ውጪ ማንም ይሄ ነገር ሊያደርገው አይችልም። እንዴ ራስሽን ያስደነገጡሽ ራሳቸው ወስደው ነው የሚያስደነግጡሽ። ታያለሽ። ማንም ሊወስደው አይችልም ልጁን ከነሱ ውጪ ማለት ነው። እና ቤተሰቦች ዛሬ ሁኔታውን ታውቃላችሁ። ቡዜንም እዩንም ጠርቻቸዋለሁ። ያው በፊት ለፊቷ ይናገራል። እስካሁን በጓሮ ምናምን እያወራ ነበር። አንድ ቀን በፊት ለፊቷ እውነት ተናግሮ አያውቅም። ዛሬ ግን ለምን እንደዛ አወራ ስንለው ግልጹን ይነግረናል ማለት ነው። ግን ደስታም ከዛ ፊት መጥፎ ሰው እንደሆነ ጥሩ እንዳልሆነ ለሷ ጥሩ አመለካከት እንደሌለው ለሩታ እኔ ነግሬያቸዋለሁ። ጓደኛዬ ነበር፣ ብዙ ነገር አሳልፈናል። እነሱ ግን እኔ በገንዘብ ምናምን ብዙ ነገር አስወርተውብኛል። እኔ ላይ ገንዘብ ስላልሰጠው ነው ምናምን ተብሏል። ከዚህ በፊት ብዙ ገንዘብ ስላልተሰጠው ነው ምናምን እያሉኝ ነበር። ያ እኔ በገንዘብ እውነታን አልቀይርም። እውነት ይኸው ለገንዘብ አይሸጥም። እነሱ በገንዘብ ኃይል ነው እየሄዱ ያሉት። እኔ የዛኔ ገንዘብ ሲቸግራቸው ሲቀበሉት እኔ ያውቃለሁ። ፈረንጁ እነ ካሌብ ምናምን በገንዘብ ነው እነሱ እየተመሩ ያሉት። ዛሬ ላይ እዩ ምን እንጃ አላውቅም። ያው ከነሱ እኩል ነው። እሱ ገንዘብ ያታልለዋል። ከዩ በጣም ብዙ ጸብ ላይ ደርሰናል። ግን እኔ እሱን ማስቀየም አልፈልግም። በአብርሽ ግን በእነሱ ከመጣብኝ እኔ ማንንም እንደማልሰማ ታውቃላችሁ። ለጸብ እኔ ችግር የለብኝም። እና ቡዜም ያው እያየኋት ነው መታለች። ቡዜ እንዴት ነው? ደህና ነሽ? አለ ሰላም ባያቸው በካሜራ ፊት። ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። ያው ቡዜ ለአንዳንድ ነገር ነው የጠራሁኝ ዛሬ። ያው ምን ነበር?
እዩ ስላንቺ እዩ ብዙ ነገር እያወራ ነው መጥፎ ነገር እያወራ ነው ያ ነገር እዩንም ጠርቼዋለሁ ለምን በፊት ለፊትሽ እንዲያወራ በቃ ጥፋት ካለብሽ ፊት ለፊትሽ እኔ ደግሞ እንዳላጠፋሽ አውቃለሁ አይደል እውነታን ይዘሽ እንደምትሄጂ አውቃለሁ አይደል እሱ ግን በገንዘብ ምን ተብሎ ይሁን አላውቅም ውሸት ያልሆነ ውሸት የሚያወራው አሁን እነሱ እኔ እንደዚህ ያወሩ ብዬ እንደዚህ ማለትን አልፈልግም ለምን መሰለ አንድ ሰው ወረደ ብዬ እኔ መውረድ አልፈልግም ስለመናገር ምክንያቱም ትናንትና ሲናገሩት የነበረውን ነገር አይቻለሁ ለነሱ መስሏቸው ነው ያንን ነገር ያደረጉት እንጂ እኔ መሆን ያለበትም ነው የማደርገው ማንም ሴት እንድትጎዳ አልፈልግም ከወንድሜ ጎን ደግሞ ወንድ ወገንተኝነት ምናምን ገለመሌ የሚሉ ብዙዎች አሉ አይመለከተኝም ይበሉ ግን ትክክለኛው የሆነ ነገር አደርጋለሁ አሁንም ነገም ወደፊትም አደርጋለሁ ወንድሜ ሲሳሳት ተሳስተሃል ብያለሁ ሩታ ስትሳሳት ተሳስተሻል ብያለሁ የሆነ በደልም ሲደርስባት ደስ አይለኝም አውርቻለሁ አሁን ነገሩን ጠምጥመው ወዴት ነው ወደ ያመጡት እኔ የሰው ልጅ ማሳደግበት እንዴ ምን ማለት ነው ይሄ እናት አባት እያለው እኔ ላሳድግ ነው በእናት ይሁን የማይሆን ነገር ነው ይሁን ማይታሰም ነገር ነው የሚያወሩት ይሄንን ማደርግ ሴት አይደለሁም ሲጀመር ገባ አንዲት ሴት ራሷ ላይ ሊሆን የማትፈልገውን ነገር ላይ ሰው ላይ ማድረግን አትፈልግም እኔ እንዴት አላቅም እንዴት እንደሆነ አመለካከታቸው አላቅም ምን አስበውም እንዴት አስበውት እንደሆነ አላቅም ለምን ብዬ ነው እኔ ከሩታ ልጅ ወስደው አመለካከቷም አሁን እየመረዟት ይመስለኛል ማታ አይቻለው ወንድሜ የለቀቀው ቪዲዮ ይሁን አመለካከቷ ንግግሯ ምናምን ይሁን ደስ አይልም የሆነ ነገር ነው የሚያሳየው ግን እሷ ልቦና ይስጣት መድኃኒዓለም ትክክለኛው መንገድ እንድታስብ ያድርጋት ትክክለኛ የራሷ ሰው እንድትመርጥ ያድርጋት ሌሎቹ ግን ለኔ ቲፎዞ ናቸው ምንም እንትን አይለኝም እኔ ደግሞ ምን አለ መሰለሽ ቡዜ ከደስታ ውጪ ማንንም ሊወስደው አይችልም ያለኝ ማለት ነው ማንንም ራሳቸው እዛች ጋር አደነጋግረው ምናምን ብዙ ነገር ሊያስብለው ያስደነግጧት ከወሰዱትም ከነሱ ውጪ የሚወስደው ሰው የለም እኔ ተናግሬ ማንንም የለም ተናግሬያለሁ ሲጀመር እነሱ ትክክለኛ ሰው ቢሆኑ ኖሮ ደስታና ፈረንጁ ትክክለኛ ሰው ቢሆኑ እሷን በዛ መልኩ ቴንሽን አያደርጓትም ለኔ የሚያስብ ሰው ለኔ የሚጠቅመኝ ሰው በዛ መልኩ አይደለም የሚያወራው ገባ ይሄ ነገር እኮ በነግራት ያስደነግጣታል እውነት እንኳን ቢሆን ያስደነግጣታል ብለው እኔ የእሷን ደስታ ጭንቀት የሚያስደስታቸው ነው የሚመስለኝ ሳስበው ማለት ነው ምክንያቱም ለሷ አስበው ቢሆን በዛ መልኩ አያደርጉትም ዘርበ በደንብ እርግጠኛ በሆኑት ነገር ይዘው ይመጣሉ አንድ ሁለት ደግሞ በዛ መልኩ አይደለም እሷን የሚያወራት ተነሽ ቶሎ በይ ምናምን የሆነ እግዚአብሔር ነው ያው ሌባ እንደዛ ሌባ ይርበተበት የለ እንዳለ ሌባ ናቸው እኮ በጣም ነው የሚያስጣ ገንዘብ ትንሽ ሁለት ቀን ሲያስቆይባቸው ደስታን ይጠሉታል የሆነ ነገር ይላሉ በገንዘብ እኔ ያው እስኪ እዩ እየመጣ ነው ልቦና ይስጣቸው ነው የምለው ሌላ ምንም ምለው ነገር የለኝም የሚያደርጉት ነገር የሚፈጥሩት ነገር ደስ አይልም አለ ሰላም ያው የጠራው ከኔ ለአንዳንድ ነገር ነው አሁን እውነታውን ተናገርልናል ማለት ነው ስለምን እውነታው ነው ለምን መጥፎ እንዳረገ ሰው ቡዜን በጀርባ ተበደላታለህ ምን ብዬ በደልኳት ምን ያለው ነገር ትክክለኛ ከመናገር ውጪ ምን በደልኳት ምን ተሰክሉ ምን ትክክለኛ ነኝ ብዬ ማሰበው አንቺ ትላንትናና ከትላንት ወዲያ ከሩታ ጎን ነኝ ያለውልሽ ምንም ነገር አይፈጠርም ብለሻት እያለሽ ሰው አሁን ግን ተገልብጠሽ ሰው ሲሰድባት አብረሽ ከሰው ጋር በመሆን እሷን በጣም ጥፋት አጥፍታለች እንደዚህ ያደርጋለች ብለሽ መግቢያ መውጫ ማሳጣት በነገር በተለያዩ ትንኮሳዎች በማድረግ ገብቶሻል ታው የምትናገረውን ነገር ላይ በመጀመሪያ ደረጃ ማውራት አንድ ካፍ ከወጣ በኋላ አይመለስምና የምትናገረውን ነገር ላይ አስቤው ነው እየተናገርኩኝ ያለው በቃ ላይ ትላንት አንተ ምን ነበርክ ከኔ ጋር ዛሬ ተነስተኔን ወቃሽ ያረጋ ችግር የለውም ትላንትና አንቺ እኔ ቡዜ አንቺ መከራከር አልፈልግም እወድሻለሁ አከብርሻለሁ ክፉ ነገር ለአንቺ ልናገር አልፈልግም ታከብራት እንደዛ ታወራማ ግን አንቺ ትላንትና ላይ አለውላት ብለሽ ስትይ እኔም አለሽላት ብዬ ብዙ ነገሮችን እየነገርኩሽ ብዙ ነገሮችን እያወራሁሽ የነበርኩኝ ሰው ዛሬ ተገልብጠሽ ሩታ ጥፋት ብታጠፋ እንኳን እንደ እህትነት የሆነ ነገር አጥፍተሻል ከዚህ ነገር
መመለስ አለብሽ ብለሽ መቆጣት ነው። አንተ ምን የምታውቀው ነገር አለ ነው? አሁን እንደዛ ላድርግ አላድርግ የምታውቀው ሲጀመር ወገንተኝነት ምናምን አይመቸኝም። አሁን እናንተ የምትሰጡት ስም ምናምን አሁን ወንድምሽ ስለሆነ ነው ቀብጥርሴ ገለመሌ ለምትሉት ነገር ለእናንተ እንትን ብዬ አላደርግም። እውነት ያለበት ቦታ ይመቸኛል። ሩታ እውነት ይዛ ከሆነ ከሩታ ጎን ነኝ። እውነት ካለው አብርሽ ጋር ነኝ። ብችል ሁለቱንም ለማስማማት የተቻለኝን ሙሉ ጥሪ ያለው አሊያ ግን አሁን በቃ ይኑሩ። እሷም መኖር ትችላለች፣ አብርሽም መኖር ይችላል አይችልም እኮ እናንተ ምን ተናፍሱት ወሬ። ሁለቱም እኮ አሁን ተለያይተው እንዳይኖሩ እኮ ያያረጋ ያላቸው ነገር አላቸው ተሻለ ራሳቸው። እሱም አሁን ሩታም ከሌላ ሰው ጋር ሪሌሽን እንዲጀምር አይፈልግም። እሷም ደግሞ አንቺ ደግሞ ከሩታ ጋር ከሄርሜላ ጋር አብራ እንድትሆን አትገፋፍሽ እንዲሆን አትገፋፍሽ። እኔ ላስቆመና ቤቱን ለቆላት ወጣ እንጂ ማንም ወንበዴ ይዘሽ ነው ቤት ላይ አላላትም አይደል? ወንበዴ ማን ነው ወንበዴ የምትለው? ዳኒ ወንበዴ አይደለም። ስለ ደስታ የምታውቀው ነገር አለ? ምን ከጎኗ ስላሉ ደበረ ማን ደበረኝ ልጅቷ ከጎኗ ማንም ስለሌላት ቤተሰብ አላት ልጅቷ ሙሉ ቤተሰብ እናት ወንድም አላት ተገልጧላት። እውነታ ስለሌላት ነው እውነታ ስለሌላት ሄዶ ከሄርሜላ ጋር እየተርመጠመጠ እውነቷ ስለሌላት እኔ መደግፋት ነበር። እየሰማኸኝ ነው? እኔ መደግፋት ነበር። አረ ግን ምታቀው መች ነው ደግፋት? በቃ ይኸውልህ አንተ ትላንትና ደግፋት ስላንተ እኔ ብዬ መዘርዘር ላንተ አልፈልግም። እየሰማኸኝ ነው? እሺ ስማኝ። ከሩታ ጎን ምንም ጥፋትም ታጣጥፋ ምን ከሁለቱም እንትን ብዬ አላቅም። ለአንደኛው ወገንተኛው እኛ አላቅም። በቃ እኛ ደግሞ ማለት ነው ይኸውልህ ቡዜም እኔም ጥሩ ነገር ባደረገችበት ሰዓት ወገነናታል። ጥሩ ነገር አድርገሻል። በቃ ለሷ ነበር የምንከራከረው። ግን የምታደርጋቸው ነገሮች እውነታ አይደለም ይሄ አሁን ላይ አይደል? እኛ ደግሞ ለእውነት የቆምኩ ሰው ነኝ። እኔም ቡዜም ለእውነት ነው። አንተም ከእውነት ጋር አይደለም። አንተ ብትችል አሁን ምን እንደሆነ በምን እርግጠኛ ነኝ? እዩ ስማኝ እናንተ ገና ናችሁ ሲጀመር። ግን የኔን ስም እንዳታነሱ። ስለማታውቁት ሰው ዝም ብላችሁ አታንሱ። እኔ በዚህ ልክ እምሄድ ሴት አይደለሁኝም። ልጅ ከእናቷ ምነጠል ሴት አይደለሁም። በመጀመሪያ ደረጃ እንደው ብችል ከሷ ጋር የተቻለኝን እንዲኖርና የተቻለውን ነገር እንዲሆን እማደርግ ሴት ነኝ እንጂ ልጅን ከሷ ምነጥል ሴት አይደለሁም። ሲቀጥል ደግሞ መብትም የለኝም ከሷ መለየት መብታለኝ የለኝም። አላየህም? ባልሰማው ባላየው ነገር ዝም ብሎ ባሉ ባልታ አትይት። ማን ፈረንጁና ደስታ በዚህ ያክል ይዋሻሉ ብዬ አላስብም። ምክንያቱም ቤት ድረስ ገብተው ሩታን አብርሃም ከሩታ ጋር ልጇን ተቀበላትና እኔ በቃ ልጇን ወስዶ ነው ያሳድገዋለሁ ችግር የለውም እኔ ብያለሁ ወይ? እኔ እንደዛ ተብሏል። አሉባልታ ለምን አሉባልታ ሄደው ለሩታ የነገሯት እንደዛ ነው። ገብቶሻል? አንቺ ለደስታሽ እኮ እንደዛ ነው። በቃ ከተለያያችሁ ተለያዩ፣ እንደዚህ ከሆናችሁ እንደዚህ ሆናችሁ። ትክክል ነው። ከተለያያችሁ ይለያዩ። አንቺ ለያየው ልስማኝ። አንድ ሰው አብሮ መኖር ካልቻለ በፍቅር ተለያይቶ በሰላም መኖር አይችልም። ሁለቱንም ሰብስበሽ ተናግረሽ ተቆጥተሽ ወደ ቤት ማስገባት ካለብሽ አንቺ እኔ አይመለከተኝም። በቃ ለምን እንደሆነ ታውቃለህ? እንደማይመለከተኝ ልንገርህ። ብዙ ሄጄ ያልተመለሱ ልጆች ናቸው እነኚህ። ብቻቸውን ሆነው ደግሞ ይሞክሩት። የትኛው ጉዳት አለ የትኛው ጥቅም አለ ይሞክሩት። እነሱ ላይ እኮ ትዳር አልተጀመረም አይደል እንዴ? ሁሉም ትዳር ላይ ሲፋታ በስነ ስርዓት ልጆቻቸውን ማሳደግ ይችላሉ። አለመጀመሩ አይደለም። በዚህ ሰዓት እኮ ሩታን እኮ ከኔ በላይ ማንም የሚቀርባት የለም። ገብቶሻል? ከቀረብካት ጤነኛ እንድትሆን አድርጋት። አመለካከቷ ትክክል እንዲሆን አድርጋት። በትክክለኛ ነገር የምትናገረው ነገሮች ምናምኖች የሆነ ነገር እንዳለ ያስታውቃል። ገብቶሻል? ሰውም በዛ ላይ የተጫናት እንዳለ እኮ ያስታውቃል። ለዛ ነው በቃ ጥሩ መካሪ አይደለም። ቆይ አንድ ነገር እስኪ ልበል። አንተ ለልጅቷ የሚያስቡ ከሆነ ደስታና ፈረንጁ እንዴት እንደዛ አወነባብደው እንዴት እንደዛ አስደንግጠውት መደንገጥ ነበረባት? ንገረኝ እስኪ። ሌባ ባይሆኑ እነሱ ይዘውት ሊሄዱ ካልሆነ በስተቀር ምን ታውቃለህ? ያ ነገር በመፈጠሩ ስለ ደስታ የምታውቀው ነገር አለ? ስለ ደስታ የምታውቀው ነገር አለ? ስለ ደስታ የማውቀው ነገር ቢኖር አንተን አብልቶ አጠጥቶ ብዙ ነገሮች አድርጎልህ አሁን ከርተኸው ከጀርባው እየወጋው እንዳለ ነው የማውቀው። አሃ እኔ ከጀርባው እኔ እውነታውን ይዤ ነው እኔ የምሄደው። በቃ እውነታውን ይዘህ ነው አይደል? በቃ እናንተ እኮ ይዛኔ ብር ሲያስቀርባችሁ እንዴት እንደምትሆኑ ያያችሁ። እኔ ስለ ብር አንተ ብር እኔ ችግር የለብኝም። እኛም የብር ችግር የለም። በቃ ግን አንተ ግን በአፉ ተናግሮብሃል። እኔ ስለ እዩ እንደዚህ ነገር ብሎ እኔ በቡዜ ፊት እንደዚህ አይነት ነገሮች ማውራት አልፈልግም። በፊት ነው የተናገረው። እኔ አሁን ልከራከር አይደለም የመጣው ከቡዜ ጋር ላወራ ነው የመጣው። ገብቶሃል? እውነታ ይዛችሁ አሁን በቃ እሺ። እኔ እናንተን ክርክር ለበኋላ አስቀምጠውና እኮ አሁን እኔ ይኸውላችሁ አንተ ባላወቅከው ነገር አሉባልታ እንዲህ ተብላለች በሚል እኔን አትውቀስ። እኔ የማይሆን ነገርን አላደርግም፣ የማይሆን ነገርም አልናገርም። ማንም ምንም ቢለኝ
ይኸውልህ ከፍታዬ ሊጨምር አይችልም፣ ዝቅታዬ ደግሞ ማንም ስላወረደኝ ስላወጣኝ ለወጣ ወርድ አልችልም። ትክክል። ስለዚህ እኔ መናገር ያለብኝን እናገራለሁ፣ ማድረግ ያለብኝን አደርጋለሁ። ግን ልጅ ከናቱ ምለይ ሴት አይደለሁም በጭራሽ። ለምን እኔም ልጅ አለኝ፣ የልጅ እናት ነኝ። ከኔ ልጅ ሲወሰድ ምን ያህል ስሜት እንዳለው አውቃለሁ። ስለዚህ አላደርገውም። እኔ ስለዚህ ስሜን አታጥፉ። ጉዳቱን ካወቅሽ ማለት ነው ልጅ ኖሮሽ ከዚህ በፊት ብዙ ነገሮችን ታያለሽ ብያለሁ። አንድ ልጅ እስኪያድግ ድረስ ያለውን መልፋት መድከም ታውቂያለሽ ብዬ አስባለሁ። ያንን ነገር እያወቅሽ አንቺ አብርሃም ከሌላ ሴት ጋር ሆኖ እሷ እዛች ጋር ልጅ እያሳደገች ዝም ብለሽ የምትመለከችበት ምን ምክንያት? ቢያንስ እኮ አንቺ እኮ በሩታ በኩል ያሉትም ፋሚሊዎችን ሰብስበሽ እንደገና ነጋሽ ሁሉንም ሰብስበሽ አንድ ላይ ቁጭ አድርገሻቸው አላደረኩም። ከዚህ በፊት የምታውቀው ነገር አለ ዛሬ አንተ ወይስ አታቅም? ያለፈው ታሪክ ወይ አታቅም? ሜቢ እንደ አዲስ ልንገርህ፣ ብዙ ነገር ተፈጥሯል፣ ብዙ ነገር አድርጌያለሁ። አሁን ይሆንሽላቸው እንዳለሽ ነገር አላጠገበኝም። አሁን ሊያጠግብህም አይችልም። ሲጀመር አንተ እንዲያጠግብህም እኔ መስራት አይጠበቅብኝም። አንተ እንዲያጠግብህ ብዬ የሆነ ነገር ስህተት ልሰራ አልችልም። ትክክለኛውን ነው ማደርገው። ተለያይተው ይሞክሩት እናንተ በቃ አታዋክቡ። እሷም ህይወቷን ትኑር በሰላም የሆነ አይምሯን አስተሳሰባን አትቀይሯል። ልጅቷ ምን ሆነች እስከምል ድረስ ተቀይራለች አይደለ? ስህተት ሰራች። ያ ስህተቷ ዛሬ ላይ ጎቷታል። አሁንም ደግማችሁ በልጇ መጣችሁ አትግዷት። ልጁ መሀል አስወጡት። በቃ ከህይወታቸው መሀል ልጁን አስወጡት። ሌላ በተረፈ ደስታን መጠቀም ካለበት እሷን እፈልጋታለሁ ሚል ከሆነ ሌላ መንገድ ይፈልግ። ከሷ የሆነ መንገድ አገኛለሁ ብሎ ካሰበ ሌላ መንገድ ይፈልግ። ፈረንጁም ቢሆን ንገረው። ትቀርበዋል አይደለ? ንገረው። ልጅቷ አስተሳሰቧን በስንሳት ረጋ እንድትል ያድርጓት። የማይሆን ነገር መርዛቸው አይምሯን አትበክሏት። ምን ሆነች? አሁን እኔ እኮ ትክክለኛ ነገር እኮ ነው የተናገረች ያለችው። ህይወቷን እንድታብድ ያደረጋት እኮ አብርሃም እኮ ነው። ምን አርጉ ዛሬ ይመጣል ከሷ ጋር አብሮ አሪፍ ጊዜ ያሳልፋል ምናምን ነገር በቃ ጸዴ ነገር ያደርጋል። ተቷት እኮ ማለት ነው። ድጋሚ እሷን ህይወት በጠበጠች። ማን ነው እሷን ህይወት በጠበጠችው? ሄርሜላ ጋር ምን ብላ ነው ሄደችው? ምን ብላ ወራች? ምን ብላለች? ይሄን ነገር በግልጽ እንዲህ ብላለች ሳይሆን እንዲህ ብላ ነበረ ብለ በግልጽ ነው። ይኸውልህ አንተ በፊት ስህተት ሰራ፣ እኔ አልሰራም፣ ወንድሜ ትክክል ነው፣ በቃ ብዙ ነገር አድርጓል ብያለሁ ወይ አላልኩም? መለስ ብላችሁ እያንዳንዱ ነገር ለማናችሁም ነው መልስ የምሰጠው። አላልኩኝም። ጥፋት ነበር፣ አጥፍቷል፣ ተሳስቷል። ያኔ ከጎኑ መቆም ሲኖርብኝ ልክ ስላልነበረ አልቆንኩም። ወገንተኝነት የሚባለው ቤተሰብ የሆነው እያጠፋ ከሱ ጋር ብሆን ነበር። አላደረኩም። ጥፋት ሲሆን ረግጫለሁ እስከሚበቃው ማለት ያለብኝን ብየዋለሁ። አሁን ግን ፊርማ ቀደዋል አይደል? እነኚህ ልጆች ምንም የሚያገናኛቸው ልጅ ነው አይደል? ልጃቸውን በሰላም ያሳድጉበት፣ ተዋቸው። እሷንም አይምሯን አትበክሏት፣ አትመርዙ። ምንም አይምሮ የተበከለ ነገር የለም። እሷ እኮ ምንም አላረገችም። እየመጣ የሆነ መጥፎ ነገር አትከሩበት። ራሷን መጥፎ እንድትሆን አታርጓት። በሰው ዘንድ አሁን አስተሳሰብ እንዲህ ስታስብ ምን ያስባል ሰው? መጥፎ እንደሆነች ነው የሚያስበው። የባሰ መጥፎ እንደሆነች ብታደርጉት ልጇን ለፍታ እያሳደገች እንዳለች ነው ሰው የሚያስበው። ገብቶሻል? ምንም የተለየ ነገር የለም። እሷ ጋር መጥፎ እንደሆነች እያላችሁ የባሰ ልጅቷን ሰባብራችሁ ቤት ወይስ ተና ሚዲያ ላይ ወጣ የተሰማትን ስሜት ስለምትናገር ነው ቡዜ ሚዲያ ላይ ወጣ እንደዚህ ነገር አጋጠመኝ እንደዚህ ነገር ወይ በቃ ስብርብር ብላ ቤት ውስጥ መቀመጥ አለባት ከልጇ ጋር። እንደዛ እንዳትሆን ከፈለግሽ ደግሞ አሁን እያረገች ያለችውን ነገር ሴት ናት። በቃ ሴት ብዙ አይነት በደል ይደርስበታል። እኔ ስለሷ እኮ አይደለም እያወራ ያለሁት። እሺ ስለሷ ሳይሆን ዙሪያ ላላችሁ ሰዎች ነው ማወራው። ትናንትና እንደዛ ብሎ በዛ መልኩ እሷን ማውራት ነበረበት። አሁን ለሷ ደህንነት ቢፈልግ እያልኩት ነበር። ደህንነቷን ቢፈልግ ፈረንጁም ሆነ ደስታ ሰላሟን ረፍቷን የሆነ ደስተኛ እንድትሆን ቢፈልግ እንዲህ አይደለም የሚያደርገው። እሺ እንዴት ማድረግ ነበረበት? ልጅሽ ሊወሰድ ነውና ቶሎ በይ የሆነበት ካልገባሽ ይሄ ማለት ለእናት ምን ያህል ድንጋጤ እንደሆነ ታውቃለህ? ያሰሙት ነገር ስላለ እኮ ነው። ዝም ብሎ ከዜሮ ተነስተው እኮ ሄዶ ገብተው ልጅ ከደስታዎች ማንንም ሊወስዱ አይችልም። በዜሮ ገብተው እኮ አይደናብሯትም። ገብቶሻል? እና እኔ ነኝ ያደረኩት ያ ነገር ስለተነካ እና እኔ ነኝ ያደረኩት። ለዛ ነው አንተ የተናገርከው። ያንን ነገር መደባበቂያ ደግሞ አሁን ሌላ አጀንዳ ሌላ ነገር እየተፈጠረ ነው ያለው አሁን ላይ። ገብቶሻል? በቃ ይኸውልህ እኔ ከእናንተ ጋር ማለት ነው ይኸውልህ አሁን አንተ ስለጠራኸኝ ነው የመጣሁትኝ። እዩም ሲጀመር አለ ብዬ አላሰብኩም። መልካም አመለካከት ስላለ ነው የመጣሁትኝ። አንተ ግን ብትችል ከሷ ጋራ የሆነ የማይሆን ነገር ከምታደርግ ምከራት፣ ወደ ራሷ እንድትሆን አድርጋት። ከዙሪያ ያላችሁ ሰዎች ትክክለኛ መስመር እንድትገባ አድርጓት። ልጅቷን አታጎጃብሯት፣ ህይወቷን ትኑርበት፣ እሱ ቢኖርበት እሷም ትኑርበት። አይምሯን እየበከላችሁ የማይሆን ነገር አታድርጉ። እኔ ከእናንተ ጋራ እንዲህ እንዳማለትን አልፈልግም። ለኔ ደግሞ እናንተ እንዲህ ስላደረጋችሁኝ የሆነ ነገር የሚፈጠር ታሪክ የለም። ገባ? አንተ የሆነ ነገር ስላልከኝ አይሆንም። እኔ ግን ልታቆም የምፈልገው ነገር ምንድነው? አንድ ህፃን ልጅ
ከልጁ የምነጥል ሴት አይደለሁም። ሴት ስለሆንኩ አላደርገውም። ሴት እንኳን ባልሆን አላደርገውም። ሴት ስለሆንሽ ደግሞ ማለት ነው ከሴት ጎን መሆን ነበረብሽ። ምንም ጥፋት ብታጠፋ ተናግረሻል። ከጎን ነው አንተ ከእውነት ጋር ነው እኮ ጥፋት አጠፋች አይደለ? ጥፋትም ጥፋትነቱ ይኸውልሽ ምን መሰለሽ ቡዜ አንድ ጣት እኮ ገማ ተብሎ ተቆርጦ አይጣልም አይደለ? የሆነ ነገር እያደረግሽ እኮ በዚህ ያክል መርገጥ ማለት እኮ ኦሬዲ ተቆርጦ እንደመጣል እኮ ተሻል ብያለሁ። አሁንም እላለሁ ነገም እላለሁ። ጥፋት ካጠፋች ደግሞ ያን ነገር በመልኩ ማስተካከል እንዳለባት እሷ ማገዝ ነው እንጂ የባሰ ወደ ሌላ ስህተት እንደተገባ ላይ ምን ታግዛለሽ? አንቺ ልጅ ምናምን እያልሽ ቡዜ አንተ ይኸውልህ ስማኝ ጥፋቷ ትንሽ ጥፋት አይደለም። እናንተ አሁን አቅላችሁ እንዴት እንዳያችሁት አይገባኝም። እኔ ቡዜ አይተሻል፣ ግን አንቺ ቪዲዮ አሁን ፎቶ ምናምን አይተሻል የሚባለው ስላየሁማ ነው እኮ እንደዚህ ነው አይተሻል። ሁለቱ አብረው የተሳሳሙበት አብርሃምና ሩታ ነው እንጂ ሌላ ምን የተለየ ነገር አለ? እርግጠኛ ነኝ። አዎ 100% እርግጠኛ ነኝ። ነገር አትከራከር፣ እንደማይሆን ነገር አትከራከረኝ። እኔ ዝም ብዬ ከመሬት ተነስቼ የሆነ ነገር ላደርግ አልችልም ሲጀመር። እኔም እንዳንተ ማመን አቅቶኝ ነበር። ሩታ ይሄ ነገር ማድረግ አትችልም ብዬ ነበር፣ ግን የሷ ማሰብ አይደለም ሲጀመር። በነገራችን ላይ አሁን የገባኝ ነገር ቢኖር የዳኒ ሐሳብ ነው። ዳኒ መበቀል ይፈልጋል አብርሽን። ያንን ነው አሁን አልተሳካለትም። ነገሩን ማመስ ሊሆን ይችላል አላቅም። ማናችሁ ጅምብራችሁ ውጥንቅጥ ያወጣችሁት እንደሆናችሁ አላቅም። ብቻ ግን ከዚህ ውስጥ አስወጡኝ። አሁን ምን ወደ ዋናው መስመር መጣሽልኝ ቡዜ። አሁን ማን ነው ጥፋተኛ አልሽኝ? ዳኒ ነው አይደለ? ዳኒ ጥፋተኛ ከሆነ አንቺ ሩታን እያገዝሻት ትክክል አለመሆኗን እየነገርሻት ዳኒን ከህይወቷ እንዲወጣ ማድረግ አይሻልም? እሷን ከመናገር እርግጠኛ ነህ ወይ አንተ? ማንን? እኔ ሲጀመር ማለት ነው ቀጥታ ብዬ ሚዲያ ፊት መውጣት ሴት አይደለም። መጀመሪያ አውርቻታለሁ። ትክክል አይደለም እየሰራሽ ያለሽው ነገር ሩታ ተመለሺ ብያለሁ። ይሄን አትክድም ራሷን ገባ ብዬ ግን አልሰማችኝም። ስላልሰማችን ምን ተፈጠረ? ከዚህ በፊት ተሰማይ ነበረ ብዙ ነገሮችን። አዎ ብዙ አሳልፈናል። ስለሷ መጥፎ ምንም ማውራት አልፈልግም፣ ምክንያቱም ብዙ መልካም ጊዜያቶችን አሳልፈናል። አሁንም ነገም ከነገ ወዲያ መገናኘታችን አይቀርም። ለምን ዘር አለ መሀል ላይ ገባ? ዘር እስካለ ድረስ እኔ ስለሷ እንዲናት ብዬ ማውራት አልፈልግም። እኔ ላወራችሁ የምፈልገው ዙሪያ ላይ ያላችሁ ሰዎች አመለካከቷን አሁንም የማይሆን መስመር ላይ አታስጉዟት። አንዴ ስታለች ድጋሚ እንድትስት አታርጓት። አመለካከቷን አትቀይሩ። ዙሪያ ላይ ጠላቷና ወዳጇን እንድትለይ አልፈቀዳችሁላትም። ሁሉም ወዳጄንሽ ጠላትሽ የሆነ ይላል። የትኛው እንደሆነ ጠላቷም አልለየችም ልጅቷ። ስለዚህ ያን ነው ለላችሁ የምፈልገው። ለኔ ከሆነ መልካምነቴ እኔ ነኝ የማውቀው፣ መድኃኒዓለም ነው የሚያውቀው። ስለዚህ እናንተ አወራችሁ አላወራችሁ ለኔ አይገርመኝም። ስለዚህ እኔ ጨርሻለሁ። ያለኝ ነገር ገብቷል አይደል? እስከ ማለት ማውራት ያለብኝን ተናግሬያለሁ። ምንም ይበሉ ነገ መጥተው ያውሩ። እኔ ግን መሆን ካለብኝ ወደ ኋላ አልልም። ግን ከናቷ ምንጥር ሴት አይደለም። ደጋግሜ የምናገረው ነገር ሴት ልጅ ሆኜ ከናት ምንጥር ሴት አይደለም በጭራሽ። ትክክልም ሊሆን አይችልም። ገባ? ያንን ነው እንድታቀል የሚፈልገው። ጨርሻለሁ። ልሄድ ነው። እሺ ቻው። አንተም ደግሞ ልቦና ይስጥ እንድታስብ ያድርግ። ነገሮች ትክክለኛው እንድትለይ ያድርግ።